ስለ ቀይ ባህር በኤርትራ በኩል የተሰነዘረው የአዲስ አበባው የሰላም ሰይፍ እና የእስራኤልና ኤምሬትስ ሚስጥራዊ ግንኙነት ምንድን ነው? በአፍሪካ ቀንድ ውስጥ የብዙሃን አይኖች ማረፊያ የሆነ አንድ አዲስ የጂኦፖለቲካዊ ለውጥ ተሰምቷል። ይህ ለውጥ የቀይ ባህርን የወደፊት ዕጣ ፈንታ ብቻ ሳይሆን የአዲስ አበባን የህልውና ጥያቄ ወደ አዲስ ምዕራፍ ያሸጋገረ ነው። አሁን ኢትዮጵያ፣ እስራኤል እና ዩናይትድ አረብ ኤምሬትስ የተባለ አደገኛ የስትራቴጂክ ጥምረት መፍጠራቸው እየተነገረ ነው። ይህ ጥምረት ደግሞ የኢትዮጵያን የባህር በር ጥያቄና የአሰብ ጥያቄን ለመደገፍ የመጣ አዲስ ጉልበት ሆኖ ቀጠናውን እያናወጠው ነው። የዩናይትድ አረብ ኤምሬትስ ፋይናንሳዊ አቅም እና ዘመናዊ የመሰረተ ልማት ከእስራኤል የላቀ የመረጃና የጸጥታ ቴክኖሎጂ ጋር ተዳምሮ ከኢትዮጵያ ግዙፍ ወታደራዊ አቅም ጋር በመደመር በቀጠናው ውስጥ ከዚህ በፊት ታይቶ የማይታወቅ አደገኛ የኃይል አሰላለፍ እየፈጠረ ነው። አሁን የአፍሪካ ቀንድ ከመቼውም ጊዜ በላይ በታላቅ የጂኦፖለቲካዊ ለውጥ አፋፍ ላይ ይገኛል። ይህ ለውጥም በፕሬዝዳንት ኢሳያስ አፈወርቂ ለሚመራው የአስመራ መንግስት ልብ በቀጥታ የተወረወረ እሳት ሰይፍ ሆኗል። ታዲያ ይህ በአፍሪካ ቀንድ ላይ እየታየ የሚገኘው ክልላዊ ውጥረት የሚያንጸባርቀው ለረጅም ጊዜ የዘለቀውና የማይሰበር ሆኖ የቆየው የባህር በር የመድረስ ጉዞ ቁርጠኝነት ወደ መፍትሄው መቅረቡን ነው። አዲስ አበባ ስህተትን ከማረም ማንም የሚመልሰኝ የለም ስትል አቋሟን አጠናክራለች። አስመራም በካይሮና ሳውዲ ዲፕሎማሲያዊ ድጋፍ አልደፈርም ብላለች። በኢትዮጵያ በኩል ደግሞ በተባበሩት አረብ ኤምሬትስ እና በእስራኤል መካከል የተፈጠረው ይህ ኃይለኛና ስልታዊ ትብብር በጸጥታው ዘርፍ የኃይል ሚዛኑን በእጅጉ እየቀየረው ነው። ይህ ጥምረት ደግሞ በአስመራ አምባገነን መሪዎች ዘንድ የኤርትራን መንግስት በቀጥታ ለማፍረስ የተሸረበ ሴራ ተደርጎ ይታያል። በእርግጥ ይህ ጥምረት የተለመደ ዲፕሎማሲያዊ ሽርክና ብቻ አይደለም። ይልቁንም የኢትዮጵያን የህልውና ምኞት፣ የእስራኤልን ጥብቅ የጸጥታ አቋምና ወዳጅነት ብሎም የተባበሩት አረብ ኤምሬትስን የፋይናንስ አቅም በመጠቀም በዓለማችን እጅግ ወሳኝ በሆነው የባህር መንገድ ላይ አዲስ ስርዓት ለመዘርጋት የታሰበ ስልታዊ የጂኦፖለቲካዊ ውሳኔ ነው። ትብብሩ በይፋ ያልተነገረ ግን እውነተኛ ነው። ለፕሬዝዳንት ኢሳያስ አፈወርቂ ይህ ከድንበር ግጭት እጅግ የከፋ ግላዊና እስከ ወዲያኛው ጨዋታውን የሚቀይር አደጋን ይዞ የመጣ ወሳኝ ጥፋት ነው። ለኢትዮጵያ ደግሞ የማይደገም እና ታሪካዊ ዕድል ሰጥቷል። አዲስ ዜና ይህንን አስደናቂ ትብብር እና ወሳኝ ዕድል በጥንቃቄ መርምሮ ያስቃኘችዋል። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ጥብቅ አቋም ስለ ቀይ ባህር የማትሰበረው የብረት አሎሎ ሚስጥር። በአፍሪካ ቀንድ ውስጥ ኢትዮጵያ ተአምር በሚመስል መልኩ ከ130 ሚሊዮን በላይ ህዝብ ኖሯት ከባህር ጋር ግንኙነት የሌላት የዓለም ብቸኛዋና ታላቋ ሀገር መሆኗ እጅግ አስገራሚ ነው። ነገሩን አስቀያሚ የሚያደርገው ደግሞ የባህር በሩ የነበረን እና በግፍ የተነጠቅነው መሆኑ ነው። በቁጭት ወደ ስልጣን ለመጡት ለጠቅላይ ሚኒስትር አብይ አህመድ የሚታሰበው የጂኦግራፊያዊ ችግር ብቻ ሳይሆን ኢኮኖሚያዊና ወታደራዊ ስርዓት ሆኖ ነው። እሳቸውም ወደ ባህር በር የመድረስ ጥያቄ የህልውና ጉዳይ ነው ያሉ ሲሆን ያሉትን የተሰመሩ ድንበሮች እና የዲፕሎማሲያዊ ጨዋነት ጭምር የሚሻገር ሀገራዊ ፍላጎት መሆኑን ደጋግሞ ገልጸዋል። ነገሩ የጀመረው እንደ አውሮፓውያን አቆጣጠር ጥር 1 ቀን 2024 ኢትዮጵያ ወደብ በማልማት ጉዳይ ከሶማሌላንድ ጋር የጋራ መግባቢያ ሰነድ በመፈረም ነበር። ይህ ሁነት በጂኦፖለቲካው መድረክ ላይ ከፍተኛ ፍንዳታና ጫጫታ የፈጠረ ግን ደግሞ ኢትዮጵያን ወደ አንድ ደረጃ ከፍ ያደረገ እርምጃ ነበር። ይህ ስምምነት ለኢትዮጵያ በወሳኙ የበርበራ ወደብ አቅራቢያ 20 ኪሎ ሜትር የባህር ዳርቻ ቦታ ለንግድ ወደብና ከሁሉም በላይ ደግሞ የባህር ኃይል ወታደራዊ ጣቢያ የማቋቋም ዕድልን የሰጣት ሲሆን በምላሹም ሶማሌላንድን እውቅና ልትሰጥ እንደምትችል ፍንጭ ሰጥቶ ነበር። በብዙ ውዝግብ ነገሩ ያዝ እንዲደረግ ሆነ። በጊዜው ጠቅላይ ሚኒስትሩ የኤርትራ ነገር አልሆን ሲል ወደ ሶማሌላንድ ፊታቸውን ሲያዙሩ አስመራ ይህንን እንቅስቃሴ እንደ አደገኛ እርምጃና የቀጠናውን ካርታ ለመቀየር የተደረገ ትዕቢተኛ ሙከራ አድርጋ ተመለከተችው። ይባስ ብሎ ግን ኢትዮጵያ የበርበራው ነገር ሲያክታት ፊቷን ወደ አሰብ ዞረችና የአስመራን ሙቀት ጨመረችው። ግንኙነቱም ወደ ጦርነት አፋፍነት አመራ። አሁን ኢትዮጵያ በባህር በሩ ጉዳይ የማትሰበር የብረት አሎሎ እንደሆነች ቀጥላለች። ከኢትዮጵያ ጋር የተሰለፈ ባለልበት እስራኤል እና ባለጸጋ ኤምሬትስ አስገራሚ ትብብር። አሁን የኢትዮጵያ ምኞት እውን የሚያደርግ እስራኤል የተሰኘች አጋዥ ሀገር ብቅ ያለች ሲሆን በኤርትራ በኩል ለተሰለፉት ግብጽ እና ሳውዲ ኃይል አስጠባቂ ትሆን ዘንድ ከዩናይትድ አረብ ኤምሬትስ ጋር ተመርጣለች። እስራኤል የማታይ ግን እጅግ ስትራቴጂያዊ አጋር ሆናለች። ሀገረ እስራኤል የአፍሪካ ቀንድን እንደ ዲፕሎማሲያዊ ዳርቻ ብቻ ሳይሆን በቀይ ባህር ውስጥ ካሉ ጠላት ከምትላቸው ኃይሎች ጋር ለምታደርገው ግብግብ እንደ ጸጥታ መከላከያ አጥር አድርጋ ትመለከተዋለች። ከኤርትራ በስተደቡብ የሚገኘው ባብ ኤል ማንደብ የዓለም ንግድ መተላለፊያ እና ለእስራኤል እጅግ ወሳኝ የሆነ የአቅርቦት መስመር ነው።
በየመን እና በሌሎች ቦታዎች በኢራን የሚደገፉ ኃይሎች ተጽዕኖ እየጨመረ ሲመጣ እስራኤል በአፍሪካ በኩል አስተማማኝ እና ኃይለኛ አጋሮች ያስፈልጓታል። ከመረጠቻቸው አገሮች መካከል ደግሞ ቀዳሚዋ ኢትዮጵያ ናት። የአፍሪካ ትልቁ ኢኮኖሚና ወታደራዊ ኃይል የሆነችው ኢትዮጵያ የእስራኤል ሰላም ፍጹም ምሰሶ የምትሆንበት ዕድል ሰፊ ነው። በተለይም አዲስ አበባን በግልጽ በመደገፍ እስራኤል በርካታ ቁልፍ ዓላማዎችን ታሳካለች። የመጀመሪያው የባህር ላይ ደህንነት ማሪታይም ሴኪዩሪቲ ሲሆን በእስራኤል ቴክኖሎጂ ሊሰለጥንና ሊታጠቅ የሚችል የኢትዮጵያ የባህር ኃይል መኖር በደቡብ ቀይ ባህር ውስጥ ወሳኝ ሰላም አስጠባቂ ኃይል በመሆን ከኢራን በሚመጡ ስጋቶች ላይ ከእስራኤል ስትራቴጂካዊ ፍላጎት ጋር በቀጥታ ተጣጥሞ ምላሽ ይሰጣል። ተቀናቃኞችን በመገደብ በኩል ደግሞ የእስራኤል ለኢትዮጵያ የሚደረግ ድጋፍ በቀጠናዊ ተቀናቃኞቿ ላይ ተጽዕኖ ለመፍጠር ያለመ ኃይለኛ የጂኦፖለቲካ መሳሪያ ነው። ኤርትራ እና ጅቡቲ ሁለቱ የባህር ዳርቻ ሀገራት በህዳሴው ግድብ ምክንያት ከኢትዮጵያ ዋና ተቀናቃኝ ከሆነችው ግብጽ ጋር ያላቸውን ጥምረት አጠናክረዋል። እስራኤል ኢትዮጵያን በማጠናከር በግብጽ ኤርትራ ጥምረት ላይ ጥብቅ ጥቅም ታገኛለች። ይህም የካይሮን ክልላዊ ስትራቴጂ ያወሳስበዋል። ሌላኛው የሶማሌላንድ እና ዩናይትድ አረብ ኤምሬትስ ድልድይ ሲሆን የሶማሌላንድ የጋራ መግባቢያ ሰነድ የበርበራ ወደብን በሚያስተዳድረው በተባበሩት አረብ ኤምሬትስ በቀጥታ ይደገፋል። እስራኤል በአብርሃም ስምምነቶች ወይም አብርሃም አኮርድስ አማካኝነት ከዩናይትድ አረብ ኤምሬትስ ጋር የጸጥታና የኢኮኖሚ ግንኙነቶችን እያሳደገች ነው። ይህ ደግሞ ኃይለኛ ሚስጥራዊ የጸጥታና የኢኮኖሚ ትሪያንግል ይፈጥራል። በጠቅላላው የዩናይትድ አረብ ኤምሬትስ ገንዘብና መሰረተ ልማት ከእስራኤል መረጃና ቴክኖሎጂ ጋር ተጣምሮ እና ከኢትዮጵያ ወታደራዊ አቅም ጋር ተደምሮ ቀጠና ውስጥ አደገኛ ጉልበት እየፈጠረ ነው። ግልጽ የሆነው ምልክት ደግሞ የእስራኤል አምባሳደር በአዲስ አበባ አምባሳደር አብርሃም ንጉሴ የኢትዮጵያን የባህር በር ፍላጎት በይፋ ሲደግፉ ይህ ለሀገር ሕጋዊና አስፈላጊ ነው ሲሉ መግለጻቸው ተሰምተዋል። ይህ የዲፕሎማሲያዊ ሙቀት የኢትዮጵያን ውስጣዊ ፍላጎት በአንድ ጠንካራ የመካከለኛው ምስራቅ ጸጥታ ኃይል የተደገፈ ዓለም አቀፍ ድጋፍ የተሰጠው ጉዳይ እንዲሆን አድርጎታል። የአስመራ አስፈሪ ቅርትና የኢትዮጵያ እርምጃ ብቸኛዋ ሀገር አስመራ ውስጥ ቀደም ብለን ያነሳነው የእስራኤል የኢትዮጵያና የዩናይትድ አረብ ኤምሬትስ የሶስትዮሽ ግንኙነት እንደ ንጹህ ኢኮኖሚያዊ ሽርክና ፈጽሞ አይታይም። ይልቁንም እንደ አደገኛ የከበባ ሴራ እና የጦርነት የመጨረሻ ምዕራፍ ተደርጎ ይተረጎማል። የፕሬዝዳንት ኢሳያስ አፈወርቂ መንግስት የባህር ዳርቻ ሀገራትን ሉዓላዊነት ለማዳከም የመሰረተ ልማትና የኢኮኖሚ ጫና የሚጠቀም አደገኛ ጥምረት መኖሩን ደጋግሞ አስጠንቅቋል። በአስመራ ያለው ስጋት ታዲያ ከሶስት አንኳር ጉዳዮች ይነሳል። የመጀመሪያው ቀጥተኛ ወረራ ስጋትን መፍራት ሲሆን ኢትዮጵያ በይፋ አሰብ ወደብን የመብት ጥያቄ ስትል እንደ ጦርነት ምክንያት ይታያል። የኢትዮጵያ ኃይሎች በድንበር አካባቢ መንቀሳቀሳቸው ከጠቅላይ ሚኒስትሩ የማያውላውል ንግግር ጋር ተዳምሮ አዲስ አበባ ዲፕሎማሲው ከከሸፈ ኃይል ለመጠቀም ዝግጁ መሆኗን ያሳያል። ሌላኛው የጂኦፖለቲካዊ መከፋፈል ሲሆን አስመራ የቀደመውን የሶማሌላንድ ስምምነት የሶማሊያን የግዛት አንድነትን ለመከፋፈል በእስራኤልና ኤምሬትስ የተደገፈ ተግባር አድርጋ ትመለከተዋለች። ይህ በመጨረሻ በኤርትራ ላይ በተለይም በባህር ክልሎቿ ላይ ጥቅም ላይ ሊውል የሚችል አደገኛ ቅድመ ሁኔታን ይፈጥራል ብለው ያስባሉ። የመጨረሻው የመረጃ ፍሰትና መገለል ኢንተለጀንሲና አይዞሌሽን ሲሆን የኢትዮጵያ ከእስራኤል ጋር በጸረ ሽብርተኝነት እና በመረጃ ልውውጥ ያላት ታሪካዊ የጸጥታ ትብብር ወሳኝ ጠቀሜታን ይሰጣታል። እንደ ኤርትራ ላለች ከፍተኛ የተማከለችና ምስጢራዊ ለሆነች ሀገር በኃይለኛ የመረጃ መረብ ስትራቴጂያዊ በሆነ መንገድ መሸነፍና በውስጥ ክትብ ስር መውደቅ ምናልባትም ከወታደራዊ ውጪ ትልቁ ስጋት ነው። አሁን የተፈጠረው ፍርሃት ግልጽ ነው። ኤርትራ የወታደራዊ ተጠባባቂ የግዳጅ ወታደሮችን ወደ ግንባር ክተቱ እያለች ነው ውስጣዊ እንቅስቃሴዎች ላይ ገደብ ትላለች። በኢትዮጵያ ድንበር ላይ ደግሞ ወታደራዊ አቋሟን አጠናክራለች። ፍርሃቷ ከመቼውም ጊዜ በላይ ነው። በምላሹም ከግብጽ እና ሳውዲ ጋር በመቀራረብ ጥምረቷን አጥብቃለች። ይህ ደግሞ መላውን የአፍሪካ ቀንድ በክልላዊ ግጭት ሊዋጥ በሚችል አደገኛ የዜሮ ድምር ፍጥጫ ውስጥ እንዲገባ አድርጓል። ዛሬ ቀይ ባህር በእያንዳንዱ ወደብ ስምምነትና ዲፕሎማሲያዊ ጉብኝት ምክንያት ከአዳር አዳር ውጥረትን የሚጨምር የተወጠረ ግን ሲነኩት የሚነር የኤሌክትሪክ ሽቦ ሆኗል። የኢትዮጵያ ዩናይትድ አረብ ኤምሬትስ እስራኤል ጥምረት በቀጠናው አዲስ አብዮታዊ ኃይል ሲሆን የባህር በር ለሌላ አገር ፍላጎትና ስትራቴጂያዊ የጸጥታ አጋሮቿ ጥያቄዎች ምላሽ ለመስጠት የተዋቀረ ነው። የቀጠናውን አወቃቀር በኃይል ለመቀየር የሚፈልግ ጉልበታም ጥምረት መሆኑ ተገልጧል። ይህ ጥምረት በባህላዊ ቅርብ ብቻ የተመሰረተ ሳይሆን በጋራ ጥቅም አስፈላጊነት ላይ የተገነባ ለኢትዮጵያ የህልውና ግብ ለማሳካት የኢኮኖሚ አከርካሪና የዲፕሎማሲያዊ ሽፋን የሚሰጣት ነው። በምላሹ ደግሞ ለእስራኤልና ለተባበሩት አረብ ኤምሬትስ የንግድ መስመሮቻቸውን ደህንነት ለማስጠበቅ እና ቀጠናዊ ተቀናቃኞቻቸውን ለመግታት ከዚህ በፊት ታይቶ የማያውቅ የቀይ ባህር አጋርና ጉልበት ያሰጋቸዋል።
ለአስርት ዓመታት የቀይ ባህር ዳርቻዋን ለማስጠበቅ ለተዋጋቸው ኤርትራ ይህ ጥምረት እጅግ በጣም አስፈሪ ቅርት ነው። በገንዘብ የተደገፈ በቴክኖሎጂ የላቀና በዲፕሎማሲ የተደገፈ ኃይል በኤርትራ ዳርቻ አካባቢ መመስረት ለአስመራዎች ምንም የማያደርጉት ግን የተደረገ ታሪካዊ ስህተት ነው። በአፍሪካ ቀንድ ያለው አሁን እየታየ ያለው ደካማ ሰላም በጦር መሳሪያ መማዘዝ አፋፍ ላይ ነው። ጥያቄው የቀይ ባህር ካርታ ዳግም ይሳላል ወይ የሚለው ሳይሆን የሚሳለው በጦርነት ግጭት ወይስ በሚስጥራዊ ጥምረት ጸጥ ያለ አስፈሪ ስሌት ነው የሚለው ነው። መጨረሻውን አብረን የምናየው ይሆናል። የተወደዳችሁ የአዲስ ዜና ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። የተወደዳችሁ የአዲስ ዜና ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም።